የደረሰልን ኢየሱስ ነው። ሰው ያደረገን ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ ወገኖቼ ነፃ ከማውጣት ባሻገር የተቀባው ወይንም በላዩ ላይ ተገለጠው የእግዚአብሔር እጅ ዋናው ዓላማ ለታሰሩ ሰዎች ነፃ መስጠትን፣ ማወጅን፣ መፍታትን ነው። እስራትን የሚፈታ ኢየሱስ ብቻ ነው። ዛሬም አጋንንት የሚወጣው በኢየሱስ ስም ብቻ ነው። እኛም ነፃ የምንወጣው በኢየሱስ ስም ብቻ ነው። የኢየሱስ ስም ያቃለለ ማንኛውም ሰው እስራት ውስጥ ነው። ስለዚህ ከእስራት ከአይምሮ እስራት፣ ከልብ እስራት፣ ከማህበረሰባዊ እስራት፣ ከየትኛውም አቅጣጫ እስራት ነፃ ሊያወጣን የሚችል ብቸኛ ፈውስ፣ ብቸኛ መፈታት ኢየሱስ ብቻ ነው። የቤተ ክርስቲያን ህልውና መንፈስ ቅዱስ ነው። ውበቷ፣ ድምቀቷ በዚህ ክፉ ዘመን ክፉን ጥሳ መሄድ የምትችልበት ውስጣዊ አቅሟ መንፈስ ቅዱስ ነው። ለመንፈስ ቅዱስ እውቅና ያልሰጠች ቤተ ክርስቲያን መቆሟ መድረቁ አይቀርም። እግዚአብሔር አምላካችን ስም የተባረከውን የእግዚአብሔር ቅዱሳን እንደምን አላችሁ? የአምላካችን ስም ከዘላለም እስከ ዘላለም የተባረከ ይሁን። እግዚአብሔር አምላክ በረዳን መጠን መሰረት አሁንም የእግዚአብሔርን ቃል እየተማማርን ነው። የእግዚአብሔርን ቃል እያጠናን ያለው እየተነጋገርን እያወራን ያለነው ስለ እግዚአብሔር መንፈስ ቅዱስ ነው። ቅዱስ ስለሆነው በተለይ በዚህ በአዲስ ኪዳን ዘመን ደግሞ በቅዱሳን ሕይወት ውስጥ በሙላት እየሰራ ስለሚገኘው ስለ እግዚአብሔር መንፈስ ቅዱስ ነው። ቅዱሳንን ቤተክርስቲያንን እያዘጋጃት ሊመጣ ላለው ሙሽራ እያዘጋጃት ያለው የእግዚአብሔር መንፈስ ነውና ይሄ መንፈስ ቅዱስን ነው በስፋት እየተመለከትን ያለነውና ባሳለፍናቸው የትምህርት ጊዜያቶች ውስጥ ከስሙና ከህልውናው ከአደራረጉና ከመለኮታዊ ማንነቱ አንጻር በስፋት ነገሮችን ለማየት ሞክረናል። ዛሬ ደግሞ እግዚአብሔር አምላክ በሰጠን የመማማር ዕድል ውስጥ ይሄ የእግዚአብሔር መንፈስ ከብሉይ ኪዳንና ከዛ ከባለፉት የነቢያቱና የነገስታቱ ይልቁንም በተመረጡት አገልጋዮች ላይ እየወረደ ከሚሰራበት አገልግሎት ባሻገር በአዲስ ኪዳን ደግሞ ያለውን አገልግሎት ያለውን የሥራ ድርሻና እንቅስቃሴ ከጌታችን ከኢየሱስ ክርስቶስ መወለድ ጀምሮ እስካሁን እስካለችው ቤተክርስቲያን ሊመጣ እስካለው እስከ እግዚአብሔር መንግስት መገለጥ ድረስ ያለውን የአገልግሎት ድርሻ በስፋት የምንመለከትበት ጊዜ ይሆናል እና ይህንን ቃል የምትሰሙ ቅዱሳን ሰዎች ማወቅ ያለብን ነገር ይህንን ነው እና በዚህ ዘመን በተለይ ስለ መንፈስ ቅዱስ በሙላት መሰበክ መነገር ያለበት ነገር ነው እና መንፈስ ቅዱስ ቤተክርስቲያን አይደለም። መንፈስ ቅዱስ መጠሪያ አይደለም። መንፈስ ቅዱስ የሆነ መለያም አይደለም። መንፈስ ቅዱስ የሆነ ስያሜ ሰጥተን ራሳችን የምንለይበት አይደለም። መንፈስ ቅዱስ በራሱ አምላክ ነው። በቅዱሳን ሕይወት ውስጥ የሚገለገልና የሚያገለግል መለኮታዊ አሰራር ነው። በዚህ በሚሰራበት ቤተክርስቲያን ውስጥ በተለያየ የጸጋ ስጦታዎች ራሱን በመግለጥ ሕዝብ ያንጻል፣ ጉባኤን ይመራል፣ ያስተካክላል፣ ያስተዳድራል እና በተለያየ አቅጣጫ መንፈስ ቅዱስ ቤተክርስቲያንን ወደሚፈለገው መንፈሳዊ ከፍታና እድገት እንድትመጣ መለኮታዊ ድንቅ የሆነ አሰራሩን የሚሰራበት ዘመን እንደሆነ ሁላችንም እናስተውላለን። ስለዚህ ሰባኪን ቢሰብክ በሙላት በጣም የታወቁ በጣም ተቀባይነት ያገኙ የተጨበጨበላቸው የሚደንቅ ነው የሚገርም ነው የሚባሉ ሰባኪዎች እንኳን ቢኖሩ ወገኖች መንፈስ ቅዱስ ካልረዳቸው በስተቀር ያንን ነገር ሊገልጡት አይችሉም። ማንም ሰባኪ ደግሞ በራሴ ጥረትና በራሴ ዕውቀት በራሴ ትግልና ትጋት ይህን አመጣሁት ሊል አይችልም። መንፈስ ቅዱስ ካልገለጠልን መንፈስ ቅዱስ ካላበራልን በስተቀር የእግዚአብሔርን ጥልቅ ነገር መርምረን ልንደርስበት አንችልም። ስለዚህ ያንን ሊያውቅ የሚችለው ማን ነው? መንፈስ ቅዱስ ብቻ ነው። ስለዚህ ከመንፈስ ቅዱስ ጋር ያለ የሚኖረን ጥልቅና ጥብቅ የሆነ ግንኙነት እንዴት አስፈላጊ እንደሆነ በተለያዩ ክፍሎች ለማየት ሞክረናል። አሁን ቀጥለን የምንመለከተው ደግሞ መንፈስ ቅዱስ በአዲስ ኪዳን ወይም በአዲስ ኪዳን ዘመን ውስጥ ያለውን ተግባር ያለውን እንቅስቃሴ ነው የምንመለከተው። ምክንያቱም መንፈስ ቅዱስ እንደ ብሉይ ኪዳን ጊዜ ሁሉ በአዲስ ኪዳንም ሳያቋርጥ እንቅስቃሴውን ሰርቷል። አልተቋረጠም ማለት በዛ በነቢያቱ ላይ የነበረ ያ የእግዚአብሔር መንፈስ ወይንም ዳዊትን ይመራቸው የነበረ ያ የእግዚአብሔር መንፈስ ነቢያቱን ትንቢት ያናግራቸው የነበረ ያ የእግዚአብሔር መንፈስ እዛ አልቆመም። ዛሬም በአዲስ ኪዳን ደግሞ ያኔ በተመረጡት ነቢያት ላይ ወይም በተመረጡት የእግዚአብሔር ሰዎች ላይ ወይም ሐሳቡን ሊጠቀምባቸው በሚወዳቸው ሰዎች ላይ በእያንዳንዱ ኢንዲቪጁዋሊ በግለሰብ ደረጃ ነበር የሚወርደው። በሙላት አልወረደም መንፈስ ቅዱስ በዛ ዘመን ላይ። ነገር ግን በአዲስ ኪዳን ግን በሙላት ነው የወረደው። ምክንያቱም ቤተክርስቲያን የአካሉ መገለጫ ስለሆነች
ራሷ ክርስቶስ ስለሆነ አካሉ ደግሞ ቤተክርስቲያን ስለሆነች እያንዳንዳችን የአካሉ ብልቶች ነን እንጂ ወገኖቼ ራስ አይደለንም። ራሱ ክርስቶስ ኢየሱስ ነው። የመንፈሱ ደግሞ አካል አለ። አካል ካሌለ ራስ አይኖርም። ራስ ደግሞ ካለ አካል ይኖራል። ስለዚህ ሊነጣጠሉ አይችሉም እነዚህ። ስለዚህ አካሉ ደግሞ ማናት? ቤተክርስቲያን ናት። ስለዚህ የአካሉ ሙላት መገለጫ ግን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ በአካሉ ውስጥ ነው የሚሰራው። ስለዚህ በአካሉ ላይ ሲወርድ ወገኖቼ በብልቶች ውስጥ ደግሞ የተለያዩ ስራዎችን ይሰራል ማለት ነው። ስለዚህ እሱን የምንመለከትበት ጊዜ ነው ይህን ክፍል የምንመለከተው። ስለዚህ እንደውም ከብሉይ ኪዳን ይልቅ በሙላት የእግዚአብሔር እጅ ተገልጦ የምንመለከተው በአዲስ ኪዳን ውስጥ ነው። የሚገርም ነው እያልን የሚደንቅ ነው እያልን የእግዚአብሔርን ቃል እንድናከብረው ለእግዚአብሔር ክብር እንድንሰጠው እንደውም እንድንገዛ ራሳችን ሰጥተን ስራዎቻችን ጥለን የሚጠቅመን ነገር ሁሉ ለእኔ ረብ ነው እንደማይጠቅም እንደ ከንቱ ነገር ነው የምቆጥረው ብለን ጥለን ለእግዚአብሔር መንግስትና ለአሰራሩ ራሴን እድሜን ዘመኔን እሰጣለሁ ብለን ወደ እግዚአብሔር መንግስት አሰራር በሙላት እንድንገባ የሚያደርገን በመንፈስ ቅዱስ አማካኝነት የሚገለጠው የእግዚአብሔር ተአምራትና ድንቅ ይልቁንም የእግዚአብሔር ድንቅ መለኮታዊ አሰራር ነው። ስለዚህ እነዛ ባይሆን ኑሮ ቤተክርስቲያን እንደ ቤተክርስቲያን ለመቀጠል በጣም ነበር ተቸገረው። ስለዚህ መንፈስ ቅዱስ በጣም አስፈላጊ ነው እንመለከታለን። ስለዚህ እንደ ትምህርታችን ስንመለከት መንፈስ ቅዱስ መንፈስ ቅዱስ ከመለኮታዊ ማንነቱና ከህልውናው ባሻገር በክርስቶስ ኢየሱስ የልደቱ ወይም የውልደቱና የእድገቱ ሲቀጥል አገልግሎቱ እና ደግሞ ነገር በሞቱና በመነሳቱ በዳግም ምጽአት ውስጥ ያለውን አገልግሎት ደግሞ የምንመለከትበት ክፍለ ጊዜ ይሆናል። ስለዚህ የጌታን ህይወት ከልደቱ እስከ ትንሣኤው ድረስ ስንመረምር በመንፈስ ቅዱስ የተደገፈ ሆኖ እናገኘዋለን። ያለ መንፈስ ቅዱስ ማለት ምንም አምላክ ነው፣ ስጋን ነው ገንዘብ ያደረገው። በስጋ የተገለጠው ኢየሱስ ክርስቶስ ስለሚያደርጋቸው ነገሮች ሁሉ የመንፈሱ ህልውና አብሮ ስለነበረ ያንን በሙላት እንመለከታለን። መጽሐፍ ቅዱሳችን በጣም ብዙ ክፍል ውስጥ ይነግረናል። ስለዚህ መጽሐፍ ቅዱሳችን ለምሳሌ ሉቃስ ምዕራፍ 1 ቁጥር 35 ላይ ኢየሱስም በመንፈስ ቅዱስ ተጸነሰ ይላል። አሁን አምላክ ነው ካልን ኢየሱስ ክርስቶስ መለኮት ነው ካልን ኢየሱስ ክርስቶስ በራሱ መጥቶ ሊጸነስ አይችልም። ስለዚህ ሊጸነስ የሚችለው ምንድነው? እሱ አካል የሚነካ የሚጨበጠው ስጋን ገንዘብ አድርግ ስጋን የሚነካውን አካል ለማምጣት የማይጨበጠው መንፈስ፣ የማይነካው መንፈስ፣ የማይዳሰው መንፈስ በማርያም ማኅፀን ውስጥ መግባት ነበረበት። ግልጽ ነው። በማርያም ማኅፀን ውስጥ የገባው ያ የእግዚአብሔር መንፈስ የሚጨበጠውን አካል ለመፍጠር በማርያም ማኅፀን ያደረው መንፈስ ቅዱስ ኢየሱስ ክርስቶስን እንዲጸነስ አድርጎታል፣ እንዲወለድ አድርጎታል። ያ ስለ መጸነሱ ስናስብ እርሷ ከመንፈስ ቅዱስ ጸንሳለችና ነው ያለው ለዮሴፍ ሲነግረው መልአኩ ቅዱስ ገብርኤል እርሷ ከመንፈስ ቅዱስ ጸንሳለችና እጮኛህን ማርያምን ለመውሰድ አትፍራ ይላል። ጽንሱ ከመንፈስ ቅዱስ የተጸነሰው። ስለዚህ ኢየሱስ ክርስቶስ ጽንሰቱን ወይንም ገና ጅማሬውን ስንመለከተው በመንፈስ ቅዱስ አማካኝነት እንደሆነ እንመለከታለን። ለዚህ ሉቃስ ምዕራፍ 1 ቁጥር 35 እና ማቴዎስ 18 ቁጥር 20 ላይ እናገኘዋለን። ሁለተኛ የምንመለከተው በመንፈስ ቅዱስ ደግሞ እንደገና ሲመራ ወይም ማቴዎስ ምዕራፍ 4 ላይ ያለውን ክፍል ብናነበው ደስ ይለኛል። እንደ ትምህርት የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ስንመለከት የእግዚአብሔር ቃል እንደዚህ ይላል፣ ከዚያም ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። አሁን ሰይጣን አይደለም ኢየሱስን ወደ ምድረ በዳ የወሰደው። ሰይጣን ኢየሱስን ሊመራው አይችልም፣ ምንም ሊገናኝ አይችልም። መለኮትና የሆነ ፍጡር ባይዘዌ አንዳንድ ጊዜ ሁላችንም የምንሳሳተው ስህተት አለ እና ሰይጣን በቃ የሆነ ትልቅ ከእግዚአብሔር ጋር እኩል ወይም እግዚአብሔር የሚገዳደር ምናምን በቃ የእግዚአብሔር ብርቱ ክንድ ካልመጣ በስተቀር ሊፈርስ እንደማይችል ሊቋቋመው እንደማይችል ነው። ሰይጣን ፍጡር ነው፣ ኢየሱስ ግን ፈጣሪ ነው። ፈጣሪና ፍጡር ሊነጻጸርም ሊቀራረብም አይችልም። በፍጹም ልናስበው እንኳን አይችልም። ስለዚህ በተገለጠበት ስጋ ግን ነው ውስን ሆኖ በተገለጠበት ስጋ ግን ሊፈትነው መጣ። ዲያብሎስ ሊፈትነው ማንን? በስጋ ያ የማይጨበጥ ያ የማይነካ እሱ ያ የማይደረስበት የማይዳስ እሱ የሚዳሰስ ሆኖ የሚነካ ሆኖ የሚታይ ሆኖ ተገለጠ በስጋው በኩል። ስለዚህ ዲያብሎስ መጥቶ የፈተነው በተገለጠበት በስጋው እንጂ በፈጣሪነቱ አይደለም፣ በአምላክነቱ በዛ ጋር ሊነጋገሩም አይችሉም፣ ሊደራሱም አይችሉም። ስለዚህ መጽሐፍ ቅዱስ መንፈስ መራው ሲል ኢየሱስን ወደ ምድረ በዳ ወሰደው። በለበሰው ስጋ ሊጾም ሊጸልይ ወደ ምድረ በዳ ይላል። ስለዚህ መንፈስ ኢየሱስን ሲመራው እንመለከታለን። ኢየሱስን በለበሰው ስጋ
ማለት ስሙንም ኢየሱስ ትየዋለሽ ሲል ኢየሱስ የሥጋ ስሙ ነው። በተዋሃደበት ሥጋ የተቀዳጀው ስሙ የለበሰው ስም ነው። ኢየሱስ ማለት አዳኝ ማለት ነው፣ የሚያድን ማለት ነው። ስለዚህ ኢየሱስ የሚለውን ስያሜ ማለት በእስራኤል ውስጥ ብዙ ኢየሱስ የሚባሉ ሰዎች ሊኖሩ ይችላሉ። ነገር ግን ስሙ አዳኝ ነው። አዳኝነቱ ግን ከስሙ አንጻር ብቻ ሳይሆን ስሙ ማንነት አለው። ማንነቱ ያ በሥጋ የተገለጠው ይህን ስም ገንዘብ ያደረገው በሥጋ የተገለጠው ይሄ ኢየሱስ ምንድነው? እሱ ፍጹም አምላክ ነው፣ መለኮት ነው። ስለዚህ አዳኝ ነው ስንል ከስሙ አንጻር ብቻ ሳይሆን ከተገለጠበት ስብዕና አንጻር ፈጣሪ ስለሆነ ያድናል፣ ይታደጋል፣ ነፃ አውጪ ነው። ስለዚህ ስሙ ስም እንዲሆን ጉልበት እንዲሆን አቅም እንዲኖር ያደረገው ያ ማንነት ነው። ያ ማንነት ደግሞ ሥጋ የለበሰው ማንነት ፈጣሪ ነው። ፍጡር ሳይሆን ፈጣሪ ነው፣ አምላክ ነው። ተወለደ እንጂ ኢየሱስ አልተፈጠረም፣ ተወለደ። ስለዚህ ሲወለድ ምን አደረገ? ሥጋን ገንዘቡ አድርገው መጣ። ስለዚህ ያ በሥጋ የተገለጠው ኢየሱስ ክርስቶስ በሥጋ ከተወለደ በኋላ መጽሐፍ ቅዱስ እንደሚነግረን መንፈስ መራው ይላል፣ ወደ ምድረ በዳ መራው ይላል። ስለዚህ መንፈስ የሚለው ያ የጌታ መንፈስ ሲለው መንፈስ ቅዱስ። ስለዚህ ኢየሱስን ይመራው ለምን? እንዲጾም እንዲጸልይ ወደ ምድረ በዳ መራው። በዛ በሚጾምበት በሚጸልይበት ጊዜ ደግሞ ሌላ መንፈስ መጣ። ማን? እርኩስ መንፈስ ዲያብሎስ መጣና ኢየሱስን ጠየቀው። አሁን የጠየቀው አንተ የእግዚአብሔር ልጅ ከሆንክ ነው ያለው። አሁን ይህን የእግዚአብሔር ልጅ መሆኑን ሴጣን ያወቀው የት ነው ብለን ስንመለከት መጥምቁ ዮሐንስ በማየ ዮርዳኖስ ሲያጠምቀው ከሰማይም ድምፅ መጣ ነው የሚለው መጽሐፍ ቅዱስ። ምን አይነት ድምፅ? በእርሱ ደስ የሚለኝ የምወደው ልጄ። አሁን ልጅነቱን የሰሙት በሚሰማ ድምፅ ነው የተገለጠው ያ ድምፅ። ስለዚህ ያን ልጅነቱን ሁሉም ሰምተው፣ ሰይጣን ካልሰማ በስተቀር ምንም መረጃ የለውም። ሰምቶ ነው አንተ የእግዚአብሔር ልጅ ከሆንክ አለው። አንተ የእግዚአብሔር ልጅ መሆኑ የሰማው እዛ መጥምቁ ዮሐንስ ሲያጠምቀው አብ ሲመሰክር መንፈስ ቅዱስን በርግብ አምሳል በእሱ ላይ ሲወርድበት ስለሰማና ስላየ ነው። ስለዚህ ልጅ ከሆንክ አለው። አሁን ልጅ ከሆንክ ይህንን ድንጋይ ዳቦ አድርገህ ብላ አለው እና አሁን በሥጋው በኩል ነው የጠየቀው እንጂ መለኮቱን በማንነቱ በመለኮታዊ በቀደመ እሪናው በቀደመ ህልውናው ቢሆን ኖሮ ሊቀርብ ሊያነጋግረው አይችልም። ምክንያቱም ይሄ ፍጡሩ ያ መለኮት ነው። ስለዚህ በሥጋው በኩል መጥቶ ምን አደረገው? ጠየቀው እና እሱም አምላክ ሲሆን የመጣበትን ዓላማ ሥጋ የለበሰበትን ዓላማ ወይንም የአባቱን ፍቃድ ለመፈጸም ወደዚህ ምድር ስለመጣ የሰው ልጅ በእግዚአብሔር ቃል እንጂ በእንጀራ ወይም በምግብ ብቻ አይኖርም ብሎ እንደመለሰት እናያለን እና እሱ ሌላ ክፍል እናያለን። ስለዚህ የኔ ሐሳብ ግን ዛሬ መንፈስ ኢየሱስ እንደመራው እንመለከታለን። ሶስተኛ የምንመለከተው ኢየሱስ ክርስቶስም በመንፈስ እንደተሞላ እናያለን። መጽሐፍ ቅዱሳችን ስንመለከት ሉቃስ ምዕራፍ 4 ቁጥር 1 ላይ ደግሞ ኢየሱስ በመንፈስ ቅዱስ እንደተሞላ ይናገራል። ምን ብሎ? ሉቃስ ምዕራፍ 4 ቁጥር 1 ላይ ኢየሱስም መንፈስ ቅዱስን ተሞልቶ ከዮርዳኖስ ተመለሰ ይላል። ያችሁ በለበሰው ሥጋ ውስጥ በተገለጠበት ስብዕና ውስጥ ምን ሞላበት ይላል? መንፈስ ቅዱስ ሞላበት። አያችሁ። ስለዚህ መንፈስ ቅዱስ ያስፈልገው ነበር። የመንፈስ ህልውና ሩቅ ብእሲ አይደለም፣ ፍጡር አይደለም፣ ወይንም የማርያምና የዮሴፍ ወይንም የሆነ አይደለም፣ መለኮት ነው። መንፈስ ቅዱስ ነው የገባው በዛ ውስጥ። ስለዚህ መንፈስ ቅዱስ ሲጸነስ እናገኘዋለን። ያ እንዲጸነስ ደግሞ ያደረገው መንፈስ ቅዱስ ደግሞ እንደገና ተጠምቆ ሲወጣ ሲመራው እንመለከታለን። ደግሞ እንደገና ከዛ ፊትም ደግሞ እንደገና በዮርዳኖስ ሲጠመቅ ደግሞ መንፈስን ተሞልቶ ይላል። ስለዚህ መንፈስ ቅዱስ በኢየሱስ እንቅስቃሴ ውስጥ ሁሉ አብሮት በውስጡ የሚገለጥ የሚሰራ የሚያደርግ አምላክ እንደሆነ እንመለከታለን። ስለዚህ ኢየሱስ ክርስቶስን በመንፈስ ቅዱስ ተሞልቶ ወይም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ወጣ ይላልና በመንፈስ ቅዱስ ተሞልቶ ሲሞላ ደግሞ እናየዋለን። ሌላ የምንመለከተው መንፈስ ቅዱስ በኢየሱስ ሕይወት ውስጥ ሲቀባ ደግሞ እናየዋለን። እዛው ሉቃስ 4 ቁጥር 18 ላይ ይህን ክፍል እናገኘዋለን። ምን የሚል? ሉቃስ 4 ቁጥር 18 ላይ እንደዚህ ላይ ከቁጥር 17 ጀምሮ ያነባዋለሁ። መጽሐፍ ቅዱሳችን ሲናገር የነቢዩንም የኢሳያስን መጽሐፍ ሰጡት፣ መጽሐፉንም በተረተረ ጊዜ ይላል። በተረተረ ጊዜ ማለት ያን ጊዜ ስክሮል ወይም የሚጠቀለል ነው የነሱ መጽሐፍት እንጂ እንደኛ በአሁን እንደሚገልጥ አልነበረም። ስክሮል በቆዳ የሚሰራ ስክሮል ነበረ። ያንን ተረተረው ማለት ዘረጋው። ሲዘረጋው ምን አገኘ? ሲከፍት መጽሐፍቱን ሲከፍት አንድ ክፍል አገኘ። ምን የሚል? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ከዛ ምን ሲናገር ለታሰሩትም መፈታትን ለዕውሮችም ማየትን እሰብክ ዘንድ
የተጠቁትንም ነፃ አውጣ ዘንድ የተወደደችውንም የጌታ ዓመት እሰብክ ዘንድ ልኮኛል። የተቀባ ሰው ነው የሚላከው። ሳይቀቡ መላክ የለም። ኢየሱስም ይህን መጽሐፍ ስፍራ ባገኘ ጊዜ መጽሐፉን ጠቅልሎ ለማን? ለአገልጋዩ ሰጠውና ከዛ ተቀመጠ። በምኩራብ የነበሩ ሰዎችም ሁሉ ትኩር ብለው ይመለከቱ ነበረ። እርሱም እንዲህ አላቸው ሲነግራቸው፣ ዛሬ አለ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ይላል። እግዚአብሔር ተባረከው። ስለዚህ ኢየሱስ በመንፈስ ቅዱስ ተቀባ ማለት ለአገልግሎት ለሚሽን። ምንድነው ሚሽኑ? ምንድነው ተልእኮ ስንል እዚሁ ክፍል ላይ ስንመለከት ለድሆች ወንጌልን መስበክ ነው። ተልእኮ የተቀባበቱ ዋናው ወንጌልን መስበክ ነው። ወንጌል ምንድነው ስንል ወንጌል የእግዚአብሔር መንግስት ማለት ነው፣ ወይንም የእግዚአብሔር በረከት ማለት ነው። ወንጌል የምስራች ነው፣ ነፃ አውጪ ነው። እስራትን የሚበጥስ ስለ እግዚአብሔር ያገኘነውን ነገር የምንቀዳጅበት መንፈሳዊ ነገር የምንጨብጥበት የእግዚአብሔር ድንቅ መገለጫ አሰራር ነው። ስለዚህ ይህንን ላወራ ይህንን ልሰብክ ምናጎተ ተቀብቻለሁ፣ ለዚህ ነገር ተለይቻለሁ፣ ለዚህ ነገር ጠሪ ደርሶኛል እያለ ነው። ኢየሱስ ማን የቀባው? መንፈስ ቅዱስ። አሁን ኢየሱስ የተቀባ ነው ስንል የተቀባ ማለት ከማንነቱ ባሻገር ችግር ኖሮበት ሳይሆን ከተልእኮ አንጻር ከመለኮታዊ መልእክት አንጻር ከመጣበት መለኮታዊ አጀንዳ አንጻር ነው ኢየሱስ ጋር የተቀባው። ምንድነው ተልእኮ ስንል ለድሆች ወንጌልን መስበክ፣ ሌላም አይደለም። ለታሰሩ መፈታትን፣ ለዕውሮች ማየትን እሰብክ ዘንድ የተጠቁትንም ነፃ አውጣ ዘንድ የተወደደችውን የጌታን ዓመት እሰብክ ዘንድ ይላል። ይህንን ክፍል በመጽሐፍ ቅዱስ ስንመለከት ኢየሱስ ሲያገለግለው እንመለከት፣ ሲገለጥበት እንመለከተዋለን። ለምሳሌ ስንመለከት ወንጌልን ሲሰብክ እንመለከታለን። ኢየሱስ ከተጠመቀ በኋላ በዲያብሎስ ከተፈተነ በኋላ በዛ በጾሞ ጸልዮ ከጨረሰ በኋላ መጽሐፍ ቅዱስ እንደሚናገር ወደ አደገበቱ ወደ ናዝሬት ሄደ ይላል። እዛም ከሄደ በኋላ ምን አለ? እንግዲህ ንስሐ ግቡ የእግዚአብሔር መንግሥት ቀርባለችና ብሎ መስበክ ጀመረ ይላል። ስለዚህ መስበክ የጀመረው ኢየሱስ ክርስቶስ የመጣበት ዓላማ እርሱ ስለሆነ ነው፣ ተልእኮ እሱ ስለሆነ ነው። ሁለተኛ የምንመለከተው መጽሐፍ ቅዱስ እንደሚናገር ለታሰሩ መፈታትን ይላል። በአጋንንት እስራት በዲያብሎስ ቁራኛ ሆነው የሰይጣን ባሪያዎች የሆኑ ወይም ሰይጣን እንደፈለገ የሚጫወትባቸው እንዲያጓሩ፣ እንዲሰግዱ ወይም አላስፈላጊ ገጸ ባህሪ አልብሶ ድንጋይ ለድንጋይ እያጋጨ አፈር ለምሳሌ እንደ መጽሐፍ ቅዱስ ስንመለከት ሌጊዮንን እንመለከታለን። ሌጊዮን የሚባለው ሌጊዮን ያደረበት ሰውዬ፣ አጋንንት ያደረበት ሰውዬ ብቻውን መቃብር አካባቢ የሚኖር ሰው እንደሆነ መጽሐፍ ቅዱስ ይነግረናል። ብቻውን ከማህበረሰቡ ለይቶ መቃብር ቦታ ያስቀመጠው ምንድን ነው? እሱ ያደረበት የአጋንንት ክምር ነው፣ ለይቶታል ከማህበረሰቡ። ስለዚህ ይህንን ሰውዬ ነፃ ሊያወጣው የሚችለው ማንም ካህን፣ ማንም ሌዋዊ፣ ማንኛውም ሕግ አይደለም። ነፃ ሊያወጣው የሚችለው ይሄው የተቀባው ኢየሱስ ክርስቶስ ብቻ ነው። ለዚህ ነው ከደቀ መዛሙርቱ ጋር ወደ ጌርጌሴኖን በሄዱ ጊዜ በአጋንንት እስራት የታሰረውን ሌጊዮን የሚባል አጋንንት ያደረበትን ሰው አገኙ። በዚህን ጊዜ አጋንንት ያደረበት ሰው ኢየሱስን በድንጋይ ሊወግረው በመጣ ጊዜ ሂድ አንተ ክፉ ውጣ አለው። መንፈሱን እባክህ አለ። ማን እንደሆንክ እናውቃለን ብለው ተናገሩ አጋንንቶቹ። ማን እንደሆንክ እናውቃለን እባክህ፣ ስለዚህ ወደ ጥልቁ ወደ ሲኦል ከምትልከን ወደ እነዚህ አሳማዎች፣ ወደ እነዚህ እሪያዎች ላከን አሉት። ሂዱ አላቸው። ስልጣኑ ተጠቀመ። ስለዚህ ከዛ ሰውዬ ማንም ሊቀርበው ያልቻለ ብቻውን መቃብር ለመቃብር ቦታ የሚጮህ ማንም ሰው ያልደረሰለት እግዚአብሔር ተባረከ ይሁን። የሚገርማችሁ እንደው በዚሁ አጋጣሚ ብቻችሁን የምትሆኑበት አጋጣሚ ሲመጣ ከሰው ጎዳና ስትወርዱ ማለት የህይወታችሁ እንቅስቃሴ ምስቅልቅል ሲል ማንም አይፈልጋችሁ። የከበባችሁ ሁሉ ይበተናል። አጠገባችሁ ያለ ሰው ሁሉ ይርቃል። ለምን? አሁን የምትጠቅሙ ሰዎች እንደሌላችሁ ሲገባው ሰው ነገ ከነገ ሰው እንደማትሆኑ ሰው ሲገባው ካጠገባችሁ ይሸሻል፣ ካጠገባችሁ ይርቃል። ይሄ ሰውዬ ምናልባት ይሄ መንፈስ በላዩ ላይ ከማደሩ በፊት በማህበረሰብ ውስጥ የሚኖር ሰው
ምናልባትም ታሪኩ መጽሐፍ ቅዱስ አላወራንም እንጂ ቤተሰብ ያለው ምናልባትም ኑሮ ያማረ ሰው ሊሆን ይችላል። ነገር ግን አሁን የሰውየው ሰው ሊሆን እንደማይችል ሲያውቁ፣ እንደማይጠቅም ሲያውቁ ግን ራቁት። እርሱም ከማህበረሰቡ ረቆ ሙታን አካባቢ መቃብር አካባቢ እየጮኸ ራሱን በድንጋይ እየፋቀ የኑሮ አቅጣጫ ምስቅልቅል ብሎበት ከሰው ጎዳና ወጥቶ መከራውን የሚያይ ሰው ነው። ለዚህ ሰው ብቸኛ ፈውስ ሃሌሉያ ሰው ሆኖ የተገለጠው ኢየሱስ ብቻ ነው። ሰው ባልደረሰላችሁ ጊዜ፣ ሰው በተዋችሁ ጊዜ፣ ሰው በራቃችሁ ጊዜ፣ ሰው አንቅሮ በተፋችሁ ጊዜ የሚደርስላችሁ ኢየሱስ ብቻ ነው። ይሄ ሰውዬ ወገኖቼ የደረሰለት ኢየሱስ ነው። ነፃ በወጣ ጊዜ ወደ ልቡ ተመለሰ ይላል መጽሐፍ ቅዱስ ሲናገር። ወደ ልቡ በተመለሰ ጊዜ ኢየሱስን ሲመለከተው እባክህ ጌታ ሆይ ከአንተ ጋር መኖር እፈልጋለሁ፣ ከአንተ መለየት አልፈልግም፣ ሂድ የተደረገልህን ነገር ሁሉ ተናገር ብሎ ኢየሱስ ያንን ከነገረው በኋላ ልብስ ከለበሰ በኋላ ሰውየው ሰው ሆነ። ሰውየው ልብስ ለበሰ፣ ወደ ልቡ ተመለሰ። ክፍሉን ግቡና ተመልከቱት። ወደ ልባችን የሚመልሰን ኢየሱስ። ዛሬ ኢየሱስ ኢየሱስ ብለን የምንጮኸው ማንኛውም ሰው የፈለገ ስም እስኪሰጠን ድረስ የአቃቄን እስኪያወጣልን ድረስ አንተ ከሃዲ፣ አንተ ጸረ ማርያም፣ አንተ መናፍቅ፣ አንተ ምናምን በልቶካጭ የፈለገ ስያሜ እየሰጠ ከዚህ ከፍታ ሊያወርዳችሁ የሚታገላችሁ ማንኛውም ሰው ያልገባውና ያልተረዳው ነገር ዛሬ ቆመን ሰው ሆነን ለመሄድ የቻልነው ሰዎች በሰጡን አስተያየትና ስም ሳይሆን ሰው ባደረገን በኢየሱስ ነው። እሱ ነው ከመቃብር ነፃ ያወጣን። እሱ ነው ከሱስ፣ ከኃጢአት፣ ከውድቀት፣ ከስካርና ከማልጠብቀው የህይወት አሩንቋ ውስጥ ነፃ ያወጣን ኢየሱስ ነው። የደረሰልን ኢየሱስ ነው። ሰው ያደረገን ኢየሱስ ነው። ስለዚህም ኢየሱስ ክርስቶስ ወገኖቼ ነፃ ከማውጣት ባሻገር የተቀባው ወይንም በላዩ ላይ የተገለጠው የእግዚአብሔር እጅ ዋናው ዓላማ ለታሰሩ ሰዎች ነፃ መስጠትን፣ ማወጅን፣ መፍታትን ነው። እስራትን የሚፈታ ኢየሱስ ብቻ ነው። ዛሬም አጋንንት የሚወጣው በኢየሱስ ስም ብቻ ነው። እኛም ነፃ የምንወጣው በኢየሱስ ስም ብቻ ነው። የኢየሱስ ስም ያቃለለ ማንኛውም ሰው እስራት ውስጥ ነው። ስለዚህ ከእስራት፣ ከአይምሮ እስራት፣ ከልብ እስራት፣ ከማህበረሰባዊ እስራት፣ ከየትኛውም አቅጣጫ እስራት ነፃ ሊያወጣን የሚችል ብቸኛ ፈውስ፣ ብቸኛ መፈታት ኢየሱስ ብቻ ነው። ከእሱ ውጭ በምንም በኩል እንፈታ አንችልም። ለዚህ ነው ለታሰሩ መፈታትን አለ። ቀጥሎ መጽሐፍ ቅዱስ ሲናገር እሱ ብቻ አይደለም ሲናገር የተጠቁትንም ነፃ አወጣ ዘንድ ለዕውሮች ማየትን ይላል እንጂ ከዛ በፊት ለዕውሮች ማየትን አያችሁ። ዕውርነት የሚባለው ነገር ስንመለከተው አላስተዋይነት ወይንም ድንዛዜ ወይንም ለአንድ የሃይማኖተኝነት አስተሳሰብ ራስን ባሪያ አድርጎ ለዛ ነገር ተገዥ መሆን ነው። ስለዚህ ይሄ አንድ ነው። ሁለተኛ የስጋ ዕውርነት አለ። ለምሳሌ በርጠሌሜዎስን እናውቀዋለን። በርጠሌሜዎስን ስንመለከተው በቤተ መቅደስ ደጃፍ ላይ ሆኖ የሚለምን ሰው ነው እና በጣም የሚገርም እሱ ክፍል ስንመለከተው አይነ ስውር ነበረ በርጠሌሜዎስ። ስለዚህ በሱ በሚኖርበት እርሱ በሚለምንበት አቅጣጫ ላይ የእግዚአብሔር ልጅ ክርስቶስ ኢየሱስ እያለፈ እንደሆነ በሰማ ጊዜ የሚገርመኝ ነገር የበርጠሌሜዎስ ልመና ነው። በጣም የሚገርም ነው። ምን ብሎ ለምነው? የዳዊት ልጅ ኢየሱስ ሆይ ማረኝ ነው ያለው። ይህንን እውቀት አጠገቡ ያሉት እንኳን እነ ጴጥሮስ የሚያውቁት አይመስለኝም። ሌዋውያኑ እዛ ያሉ ካህናት እንኳን የተረዱት አይመስለኝም። እሱ የዳዊት ልጅ ምን ማለት ነው? የኪዳን ወይንም እግዚአብሔር አምላክ ለአብርሃም በሰጠው የተስፋ ቃል መሰረት ዘሩ በዳዊት በኩል አልፎ እንደገና በዮሴፍ በኩል አልፎ የመጣ የኪዳን አምላክ እንደሆነ የተስፋው ቃል መገለጫ እንደሆነ የገባው በርጠሌሜዎስ የዳዊት ልጅ ኢየሱስ ሆይ ማረኝ ነው ያለው። አይንን አብረልም ያለው ማረኝ አምላክ እንደሆነ መሐሪ እንደሆነ የተስፋው ቃል ፍጻሜ እንደሆነ የዳዊት ስርና መሰረት እንደሆነ የገባው ልቡ የበራለት አይኑ የታወረ ልቡ የበራለት በርጠሌሜዎስ ግን በዚህ ዕውቀት በተገለጠ ጊዜ ኢየሱስም ቆመ ይላል።
ወገኖቼ ቆመ ስንል አንድ ስጋ የለበሰ ሰው እንዳናስብ መለኮት ነው የቆመው። መለኮት አምላክ ሰማያትና ምድርን የፈጠረ እሱ አምላክ ቆመ። በምን? የዳዊት ልጅ ማረኝ ሲለው ቆመ። የቆመው አምላክ ነው የቆመው። ምን ላድርግልህ ትፈልጋለህ? ሰው ጊዜ ማየት አለ። እግዚአብሔር ተባረከው። ስለዚህ የዛ ሰው አይን ተከፈተ። ስለዚህ አይኑ ብቻ የተከፈተ ልቡ ጭምር የተፈወሰው፣ ህይወቱ፣ ዘመኑ፣ ቀሪ ዕድሜ ሁሉ ጭምር ነው የበራለት። ነፃ አውጪ ነው ኢየሱስ። ስለዚህ ኢየሱስ ክርስቶስ ለታሰሩት መፈታትን፣ ለዓይነ ስውሮችን ማየትን፣ ለተጠቁ ነፃ መውጣትን እሰብክ ዘንድ ቀብቶኛል ሲል የተቀባ ነው ኢየሱስ። የተቀባው ለአገልግሎት ነው የተቀባው። የሰላም መንፈስ፣ የደስታ መንፈስ በእሱ ላይ ወርዶ ኢየሱስን በመንፈሱ ሐሴት አደረገ የሚል ነገር እናገኛለን። ሌላ መጽሐፍ ቅዱስ ሲናገር ሲሞትም ራሱን ለእግዚአብሔር ያቀረበው በዘላለም መንፈስ አማካኝነት ነው። የዕብራውያኑ ጸሐፊ ምዕራፍ 9 ላይ ሲነግረን ስለዚህ ጉዳይ ሲያወራልን ዕብራውያን ምዕራፍ 9 ቁጥር 14 ላይ የእግዚአብሔር ቃል እንደዚህ ይላል። መጽሐፍ ቅዱሳችን ከቁጥር 13 ጀምሮ ያነባዋለሁ። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ይላል ነውር የሌለ ሆኖ በዘላለም መንፈስ እግዚአብሔር ተባረከው በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ክርስቶስ በዘላለም መንፈስ ራሱን ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? አሁን ሕሊናችን ሲሞት፣ ሕሊናችን ሲስት፣ ወደማይገባና ወደማንፈልገው አቅጣጫ ሲመራንና ስንወድቅ እንዴት ነው ከዚህ ከረከሰ አስተሳሰብ ነፃ የምወጣው? መቼ ነው ከዚህ ከወደቀ ሕሊና የምገላገለው ለምንለኛ ሰዎች የጊደሮችና የፍየሎች ደም የሰዎችን ኃጢአት ለማንጻት አቅም ካለው ብቃት ካለው፣ አሁን ግን የፈሰሰው የክርስቶስ ደም ብቻ ሳይሆን በዘላለም መንፈስ እግዚአብሔር ተባረከ ይሁን በዘላለም መንፈስ ራሱን ለእግዚአብሔር ያቀረበው የክርስቶስ ኢየሱስ ደም እንዴት ከሞተ የሕሊና ሥራ አያነጻም? ያነጻል ማለት ነው። ስለዚህ ሕሊናችን የሚነጻው በዘላለም መንፈስ ራሱን ለእግዚአብሔር ባቀረበው በክርስቶስ ደም ነጻ እንወጣለን። የልጁ የኢየሱስ ክርስቶስ ደም የተሰራን ድርጊታዊና ክዋንያዊ ኃጢአትን ብቻ ሳይሆን የተሰወረን የኃጢአትን ኃይል እንኳን የማንጻት አቅም አለው። የፍየሎችና የጊደሮች ደም የሰውን ኃጢአት ይቅርታ ለማስገኘት እድል ያስገኙናል እንጂ የሰውን ሕሊና ግን ሊያነጹ አይችሉም። የሰውን የቆሸሸ አእምሮ ሊያነጹ አይችሉም። የሰውን ሕሊና ነፃ ሊያወጣ የሚችለው የኢየሱስ ክርስቶስ ደም ብቻ ነው። ስለዚህ ለዚህ ነው የዘላለም መንፈስ ይለዋል ኢየሱስን። እግዚአብሔር ተባረከው። ሌላው ከሞትም የተነሳው በመንፈስ ቅዱስ አማካኝነት ኢየሱስ በሥጋው አማካኝነት የኃጢአትን ኃይል ከቀበረ በኋላ መጽሐፍ ቅዱሳችን እንደሚናገረው ከሙታን ያስነሳው የእርሱ መንፈስ ይላል። ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ ነው። በውስጡ ያለው መንፈስ ነው። እግዚአብሔር ተባረከ። ይሄ ማለት ኢየሱስ ክርስቶስ በራሱ አምላክ አይደለም። ለማገልገሉ ሌላ መለኮት የሚባል መንፈስ ያስፈልገው ነበር ሳይሆን በመለኮት ዘንድ መገፋፋት የሚባል መለያየት የሚባል ነገር የለም። የተሰናሰነ ነገር ነው። ፀሐይ ብለን ብርሃኗ አንልም። ብርሃኗ እንደምንለው፣ ጨረራ እንደምንለው፣ ሙቀቷ እንደምንለው፣ ጨረር በራሱ ሙቀት የለውም። ብርሃን በራሱ ሙቀት የለውም። ሙቀት በራሱ ሙቀት የለውም። ሙቀትን ሙቀት ያስባለው የፀሐይዋ ኃይል ነው። ጨረርም ጨረር ያስባለው የፀሐይዋ ኃይል ነው። ብርሃንም ብርሃን ያስባለው ከፀሐይ መገኘት። ስለዚህ ፀሐይ ውስጥ ያለ ብርሃን፣ ፀሐይ ውስጥ ያለ ጨረር፣ ፀሐይ ውስጥ ያለ ሙቀት ተገልጦ በሰው ላይ ብርሃንም ጨረርም ሆኖ እንደሚታየው
አንድ ፀሐይ እንደምንል መለኮትም አንድ ነው። አሰራሩ ግን አንዱ በአንዱ ሳይጠላለፍ በክርስቶስ ሆኖ ለሙታን ሕይወትን በመስጠት ደግሞ ተገልጦ እንመለከተዋለን። ስለዚህ ኢየሱስ ከሙታን ያስነሳው የእርሱ መንፈስ ይላል። እግዚአብሔር የተባረከ ይሁን። በዚህ ክፍል ላለ ሌላ ክፍል ደግሞ እስቲ እንመልከት። ኢየሱስን ከሙታን ያስነሳው ለምሳሌ ሮሜ ምዕራፍ 1 ቁጥር 4 ላይ ያለውን ክፍል እንመልከተው። ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ ይላል። አያችሁ፣ እንደ ቅድስና መንፈስ ግን ያ መንፈስ ከሙታን መነሳት የተነሳ አሁን የተነሳበት መንፈስ የቅድስና መንፈስ ነው። ስለዚህ አይሁዶች እንዳሉት ተሰርቆ ወይንም የሆነ ሳይሞት ሞቷል ተብሎ የሆነ የተሰራ ድራማ አይደለም። ኢየሱስ ስለ ኃጢአታችን በእርግጥ ስጋን ከነመሻቱ ጠርቆ ሊያስወግደው በስጋ የኃጢአት ዋጋ ከፍሎ ይሄን ስጋ ቀብሮታል። ከነመሻቱ ከነምኞቱ ቀብሮታል። አሁን ግን በአዲስ አካል በማይበሰብስ ፍጹም ኢየሱስ አካል ስጋ ለብሶ ተነሳ። ሲነሳ ግን የሞትን ጣር አጥፍቶ ሲነሳ በመንፈስ ቅዱስ አማካኝነት ተነሳ። ስለዚህ ከሙታን ያስነሳው የእርሱ መንፈስ ይላል። ምዕራፍ 8 ቁጥር 11 ላይ ይህን ሐሳብ ይደግመዋል። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። ለዚህ ለሚሞተው ሰውነታችን ሕይወት የሚሰጠው ኢየሱስን ከሙታን ያስነሳው የእርሱ መንፈስ ነው። ስለዚህ እኔና እናንተ ሕያዋን ነን። በማን? በመንፈስ ቅዱስ አማካኝነት። ለምን? ኢየሱስን ከሙታን ያስነሳው የእርሱ መንፈስ በሚሞተው በእኛ ውስጥ ሕያው ሆኖ ይሰራል። ስለዚህ እኛ የትንሣኤ ልጆች ነን። እኛ ሕያዋን ምስክሮች ነን። በማን? ከሙታን ባስነሳው በእርሱ መንፈስ በውስጣችን ያ መንፈስ ስላለ። ስለዚህ ኢየሱስን ከሙታን ያስነሳው የማን ነው? የእግዚአብሔር መንፈስ ነው። መጽሐፍ ቅዱሳችን ይነግረናል ማለት ነው። ሌላው የምንመለከተው ይሄው የእግዚአብሔር መንፈስ ከትንሣኤው በኋላ ደግሞ ሐዋርያቱን ያዘዛቸው በመንፈስ ቅዱስ አማካኝነት ነው። ቀጥለ የምንመለከተው ከትንሣኤው በኋላ ሐዋርያቱን ያዘዛቸው በመንፈስ ቅዱስ አማካኝነት ነው። ስለዚህ ለዚህ ደግሞ ማረጋገጣችን የሐዋርያ ሥራ ምዕራፍ 1 ቁጥር 2 ላይ እንደዚያ ሲናገር ሉቃስ እንደ ጻፉ ነው የሚነገርለት። እንግዲህ የሐዋርያ ሥራን ያው ለከበረው ለቴዎፍሎስ ማለት የሮማ ገዢ ነው፣ ግን ስለተደረገው ስለ ኢየሱስ ክርስቶስ ነገር እውነተኛውን ነገር ማወቅ ይፈልጋልና ለዚህ ደግሞ የመረጠው ሉቃስን ነውና ሉቃስ ለቴዎፍሎስ ሲነግረው እርግጡን እነግርሃለሁ፣ እውነተኛውን ነገር እነግርሃለሁ ብሎ ከመጀመሪያው የነበረው እስከ መጨረሻ ድረስ በደንብ አድርጎ የሚተረክለት የሉቃስንም ወንጌል ስንመለከተው ስለዚህ ለቴዎፍሎስ ይጻፈለትና የሐዋርያ ሥራም ስንመለከት ደግሞ እንደዚሁ ለቴዎፍሎስ ይጻፈለት የምንመለከተው። ስለዚህ ቴዎፍሎስ እውነቱን ለማወቅ ይፈልጋል። ስለ ኢየሱስ ብቻ ደግሞ ሳይሆን በደቀ መዛሙርቱ ሕይወት ውስጥም የተፈጸመው ነገር ምን እንደሆነ ለማወቅ ይፈልጋልና ስለዚህ ሉቃስ በደንብ እንደጻፈለት ብዙ የመጽሐፍ ቅዱስ አዋቂዎች በዚህ ጉዳይ ተስማምተው ይናገራሉ። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ ይላል። አያችሁ ምን ይለው? በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውን ያስተማረውን ዘንድ ስለጀመረው ሁሉ የመጀመሪያውን ነገር ጻፍኩ ይለዋል። አየ ደቀ መዛሙርቱን በመንፈስ ቅዱስ እንዳዘዛቸው እንደላካቸው ማስረጃውን። ስለዚህ መንፈስ ቅዱስ ለደቀ መዛሙርቱ ምን ነበረ? መልእክት ነበረ። የአገልግሎታቸው ብቃት፣ የተልኳቸው ምስጢር፣ በአሕዛብ ፊት ወንጌል ለመስበክ አቅም የሆናቸው ማን ነው? ከጌታ ጋር መኖራቸው ሳይሆን ሐዋርያት ተብለው መጠራታቸው ሳይሆን መንፈስ ቅዱስ ነው። ያለ መንፈስ ቅዱስ የሚወጣ ስያሜ ራሱ ገዳይ ነው። ስለዚህ የትኛውም ነገር ሁሉ ከመንፈስ ቅዱስ እውቅና ለመንፈስ ቅዱስ እየሰጠን ከመንፈስ ቅዱስ ጋር የምናደርጋቸው ቁርኝነቶች ስኬታማ አገልግሎት እንድናገለግል ማስረጃዎቻችን እነዚህ ናቸው። ስለዚህ ይሄ መንፈስ ቅዱስ እንግዲህ በእንደዚህ አይነት መልኩ በክርስቶስ ኢየሱስ ከጽንሰቱ እስከ አገልግሎቱ፣ ከአገልግሎቱ ደግሞ እንደገና እስከ ሙታን እስከ መቃብሩ፣ ከመቃብሩ ደግሞ እንደገና እስከ እርገቱ ድረስ ያለውን ነገር አገልግሎትን በተወሰነ መልኩ ለማየት ሞክረናል። ቀጥሎ የምንመለከተው ደግሞ መጽሐፍ ቅዱሳችን ዓለምን ወይም ያልዳኑ ሰዎችን በተመለከተ መንፈስ ቅዱስ ዓለምን ይወቅሳል። እዛ ዮሐንስ 16 ቁጥር 7 ላይ እንደምናገኘው ዓለምን ይወቅሳል።
ይህ ወቀሳ ምንድነው ብለን ስንመለከት ስለ ኃጢአት ሰው ኃጢአት ሲሰራ ይወቀሳል እና ይሄ ከኔ አይጠበቅም ማድረግ አልነበረብኝ ተሳስቻለሁ ይላል እና ያንን ኃጢአት ሲሰራ እንዲወቀስ የሚያደርገው በጎ ስለሆነ አይደለም ሰውየው የዋህ ስለሆነ ቅን ስለሆነ ጨዋ ልጅ ስለሆነ መልካም ማህበረሰብ ስላሳደገው አይደለም ወገኖቼ መንፈስ ቅዱስ ነው የሚወቅሰው መንፈስ ቅዱስ ነው በውስጣችን ያለ መንፈስ ቅዱስ ይወቅሳል ከኛ መጠበቅ የማይገባውን ነገር ስናደርግ ይወቅሳል እንኳን የማያምነው ሰዎች ቀርቶ እኛ እንኳን አማኝ ሆነን በእግዚአብሔር መንግስት የምናገለግል ሰዎች ኃጢአት ሰርተን እንዳልሰራን ራሳችን ለማታለል ወይም ራሳችንን እንኳን እንደው ለመሸንገል ብንሞክር የማንሸነግለው መንፈስ ቅዱስ አለ የማናታልለው መንፈስ ቅዱስ አለ እሱ ስለሰራነው ኃጢአት ይወቅሰናል እና ለምንድነው የሚወቅሰን ብለን ስንመለከት እየተወቀስን እንድንኖር ሳይሆን በሰራነው ነገር ላይ አምነን ንስሐ እንገባ ነው ጌታ እግዚአብሔርን የበደልነው እሱን ስለሆነ ኃጢአታችን ተናዘን በፊት ለፊቱ ይቅርታና ምሕረት እንድንለምን የእግዚአብሔርን ጸጋና ምሕረት ደግሞ እንድናገኝ ስለሰራነው ኃጢአት መጽሐፍ ቅዱስ እንደሚነግረን ይወቅሳል ወቃሽ ነው ሌላው ስለ ጽድቅና ስለ ፍርድ ይላል ይህ ማለት በክርስቶስ ስላላመኑ ይላል እና በኢየሱስ ባለማመናቸው ምክንያት ፍርድ እንደሚያጋጥማቸው የመዳኛው መንገድ ኢየሱስ ብቻ ነው ሰው ኢየሱስን ካላመነ ከፍርድ የሚያመልጥበት ምንም እድል የለውም ስለዚህ እነዚህ ሰዎች ከሚያጋጥማቸው የሞትና የፍርድ ኃይል እንዲያመልጡ ኢየሱስን ባለመቀበላቸው ምክንያት ምን ሊያጋጥማቸው እንደሚችል መጽሐፍ ቅዱስ በብዙ አቅጣጫ ይናገራል ምክንያቱም ልጁ የሌለው ሕይወት የለውም ያለ በልጁ የሚያምን ግን የዘላለም ሕይወት አለው ይላል ስለዚህ ሰው በልጁ በኢየሱስ ካላመነ የዘላለም ሕይወት እንደማያገኝ መጽሐፍ ቅዱስ በተደጋጋሚ በብዙ ቦታ አስረግጦ ይናገራል የዘላለም ሕይወት ወገኖች ማለት ከእግዚአብሔር ጋር ለዘላለም በምስጋና መኖር የምንችልበት ሕይወት ማለት ነው እንደ አማኝ እንደ ክርስቲያን እንዲህ ብለን እናምናለን እኛ ከሞት በኋላ ሕይወት አለ ብለን እናምናለን ከሞት በኋላ ኑሮ አለ ብለን እናምናለን ስለዚህ ከማጋራ ከጌታ ጋር ነው ሰው በኢየሱስ ካላመነ በስተቀር ይሄን ሕይወት ሊያገኘው አይችልም አሁን የምንታለለው የሕይወት ማግኛው መንገዶችን ብዙ ሰዎች ያሳዩናል የስህተት ትምህርት ክፋቱ የስህተት ትምህርት መጥፎነቱ የስህተት ትምህርት ነኝ ብሎ አይመጣም ሰይጣን እንኳን ራሱ ሰይጣን ነኝ ብሎ አይመጣም ሰይጣን እንደሆነ የምንናገረው እኛ ነን እንጂ ሰይጣን አንድ ቀን ሰይጣን ነኝ ብሎ አይመጣም ወገኖች አታላይ ሆኖ አይመጣም የጽድቅ አገልጋይ ወገኖች መልካም መካሪ በጎና ቅን ሆኖ ይመጣል በዛ ውስጥ ግን እኛ የዋሃን ሰዎች እንደ እግዚአብሔር ቃል ነቅተን ስራውን ካላፈረስንበት አካሄዱን ካላወቅንበት ለማጥመድ ቅርብ ነው ስለዚህ ወገኖቼ ይሄ አታላይ ሰዎች የሚድኑበት መንገድ በተለያየ አቅጣጫ እንደሆነ የእውነትን ቃል ያስክዳል በጾማቸው በመጸለያቸው ገዳም በመሳለማቸው ሙዳ መባ በመስጠታቸው በተለያየ በጥረታችን በድካማችን በለፋታችን በተለያየ ነገር የእግዚአብሔር መንግስት ልንወርስ እንደምንችል ይሰብከናል መጽሐፍ ቅዱስ ግን ወገኖች የሰው ስራ እንደ መርገም ጨርቅ ነው ይላል የማንም ሰው ስራ ለመጽደቅ የሚሰራው ስራ በእግዚአብሔር አይን ፊት እንደዚህ ነው የረከሰ ነው እንደ መርገም ጨርቅ ነው ጽድቃችን ኢየሱስ ነው ባጸደቀን በክርስቶስ ኢየሱስ ነው ወገኖች እኛ ጻድቃን የተባልነው የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ነው እኛ በእኛ የሆነ የሚጀመር አንድም ነገር የለም መጽሐፍ ቅዱስ እንደሚናገር አንድስ እንኳን ጻድቅ የለም ሁሉም ተሳስተዋል የማይጠቅም ሆኗል እንደ መርገም ጨርቅ ሆኗል ይላል ስለዚህ ወገኖች የጸደቅነው በክርስቶስ ኢየሱስ ነው ስለዚህ ከዚህ ለማምለጥ ብቸኛው መንገድ ምንድነው ስንል ዛሬ የምንነቅፈው ኢየሱስ የጴንጤዎች የምንለው ኢየሱስ እኛን እንደማይመለከት ቆጥረን ለሰው አሳልፈን የምንሰጠው እግዚአብሔር ግን ለዓለም መድኃኒትና ፈውስ አድርገው የገለጠውን ኢየሱስን ማመን ምርጫና አማራጭ የለው ጉዳይ ነው በቃ ኢየሱስ ክርስቶስ ብቻ ነው መንፈስ ቅዱስን በውስጣችን ቢመጣ ጎልቶና ገልጦ የሚያወራልን ኢየሱስን ነው የሚያብራራልን መንፈስ ቅዱስ የዚህ ዓለም ሰዎች ከራሳቸው ውድቀትና ውድመት መውጣት የሚችሉት ብቸኛ አማራጫቸው አሁን እያደረግኩ ያለው ነገር እንደ እግዚአብሔር ቃል ምን ይመስላል መጽሐፍ ቅዱስ የሚለኝ እውነትና እኔ እያደረግኩ ያሉት ነገር ምን ይመስላል ብሎ የሚያደርገውን ነገር እንደ እግዚአብሔር ቃል ተመልክቶ አነጻጽሮ ወደ እግዚአብሔር ቃል ለመመለስ ልቡን ካላዘጋጀ በስተቀር እመኑኝ በቅርብ ነው በራችን የሚንኳኳው
በቅርብ ነው ወገኖቼ ወደ የምንጠቀልለው። የጌታ መምጣት በደጅ በሆነበት ዘመን ላይ አመፀኛ እያመፀ ሊቀጥል ይችላል። ክፉ አድራጊው እየከፋ ሊቀጥል ይችላል። ነገር ግን የእግዚአብሔር ፍርድ በደጅ ነው። ስለዚህ ብቸኛው ማምለጫው መንገድ ኢየሱስ ነው። ስለምናወራበት መንፈስ ቅዱስ እንኳን ብንነጋገርም መንፈስ ቅዱስም ሊገልጥና ሊያወራ የፈለገው የሚያብራራልን ኢየሱስን ነው። ኢየሱስን የሚገልጥልን ኢየሱስ መንፈስ ቅዱስ ካስፈለገው ከሞቱም ከውልደቱም ከጽንሰቱ እስከ ውልደቱ ከውልደቱ እስከ አገልግሎቱ ከአገልግሎቱ እስከ ሞቱ ከሞቱ እስከ እርገቱ መንፈስ ቅዱስ የሚያስፈልገን ከሆነ ያለ መንፈስ ቅዱስ መገለጥ አማካኝነት ልጁ ማወቅ አንችልም። ስለዚህ መንፈስ ቅዱስ ሆይ እርዳኝ ብለን ልንጸልይ ይገባል። ስለዚህ መንፈስ ቅዱስን ገፍተን መንፈስ ቅዱስን ተቃውመን መንፈስ ቅዱስን እንደማያስፈልግ ቆጥረን ወገኖቼ የፈለገ መንፈሳዊ ነገር እንኳን ብንጠማ እርግማን እንጂ የምናስተናግጀው በረከት የለም። የምንጠቀመው ምንም ነገር የለም። ያለ መንፈስ ቅዱስ ትምክህት የለም። አቅማችን፣ ጉልበታችን፣ የነገ መጻኢ ዕድላችን ተስፋ እንኳን ያለው በእግዚአብሔር መንፈስ ውስጥ ነው። ስለዚህ መጽሐፍ ቅዱሳችን በተለያየ አቅጣጫ በኢየሱስ ክርስቶስ ያለን አገልግሎት ይህ ዓለም ባለመቀበል ምክንያት ይፈርድበታል፣ ይፈርዳል። በሰው ሕሊና ውስጥ ይፈርዳል። እውነትን በመግለጥ ይፈርዳል። በጽድቅ ይፈርዳል። በአኗኗር ይፈርዳል። በሕይወት ይፈርዳል። ስለዚህ ሰዎች ኢየሱስ ክርስቶስን እያዩ እናንተን ያከብሯችሁ ዘንድ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ስለዚህ እኛና እናንተ በቀለል ዕድሜ እንኳን እንደ መንፈስ ቅዱስ አሰራር በጽድቅ በቅድስና በታማኝነት ልኖርበት የምንችልበትን ሕይወት ገንዘብ ልናደርገው ይገባል። ስለዚህ ብዙ በማውራት መንፈሳዊ ለመምሰል የምንጥር ሰዎች እኔም ራስ እያንዳንዳችን ስለሰበክን ስላስተማርን እድሉን ስላገኘን የሚሰማን ሰው ስላገኘን ስለተጨበጨበልን ወይንም የተለያየ ስያሜ ተሰጥቶን የሆነ ከፍታ ላይ ስለተቀመጥን ወገኖቼ እሱ ትምክታችን ሊሆን አይችልም። ይልቁንም እንደ እግዚአብሔር ቃል ራሳችን በእግዚአብሔር ቃል እየተመለከትን መንገዳችን በቃሉ እየጠበጠብን ራሳችን እየተመለከትን በፍጹም ትሕትናና የዋህነት ራሳችን እያዋረድን እንደ እግዚአብሔር ቃል በጽድቅ ልንመላለስ ይገባል እንጂ የትናንትና አገልግሎታችን ለነገ ዋስትናችን ሊሆን አይችልም። የትናንትና ስማችን፣ የትናንትና ጉባኤያችን፣ የትናንትና ማንነታችን ለነገ ዋስትና ሊሆን አይችልም። ዛሬ ተብሎ በተቀጠረበት በዚህ ቀን እግዚአብሔርን በክርስቶስ ኢየሱስ እያከበር ነው እንደ እግዚአብሔር ቃል ራሳችን እየተመለከትን መንገዳችን ልናቃና ልባችን ልናነጻ ሕይወታችን ልናስተካክል የሚገባበት ዘመን ነው ብዬ አምናለሁ። የመንፈስ ቅዱስም ዓላማ ይሄ ነው። የመንፈስ ቅዱስ ዓላማ በቅዱሳን ውስጥ ክርስቶስን በውስጣችን እያብራራልን መንገዳችን በእንደ ቃሉ እንድናስተካክል ነው። ስለዚህ ነው አብልጠን የምናወራው። ሌላው የምንመለከተው መንፈስ ቅዱስ በቤተ ክርስቲያን ውስጥ ያለው ድርሻ ነው። አሁን እያሰፋን እንመጣለን። መንፈስ ቅዱስ በቤተ ክርስቲያን ውስጥ ነው የሚገለጠው። ቤተ ክርስቲያን እንዳልኳቸው ቤተ ክርስቲያን የክርስቲያኖች ስብስብ፣ የክርስቲያኖች አንድነት ወይም ኤክሌሽያ ወይም አቅሌሲያ ወይም ኤክሌሽያ እንደሚባለው የተመረጡ የተጠሩ የወንድሞች ስብስብ። ይሄ ኤክሌሽያ ወይም ቤተ ክርስቲያን የሚባለው በክርስቶስ ኢየሱስ አምነው በክርስቶስ ደም ኃጢአታቸው ታጥበው በመንፈሱ ተወልደው ያሉ የቅዱሳን ክምችት የቅዱሳን ስብስብ ማለት ነው። ስለዚህ ይሄ ስብስብ ያለ መንፈስ ቅዱስ እንቅስቃሴ ስሙ ብቻ አያኖረውም፣ መጠሪያው ብቻ አያዛልቀውም። እስከ መጨረሻው ሊያስኬደው የሚችለው የመንፈሱ አሰራር በሙላት እንዲሰራ ቤተ ክርስቲያን በሯን ስትከፍት ብቻ ነው። ስለዚህ ነው ቤተ ክርስቲያን እንዳልኳችሁ ከጉባኤ ባሻገር በመንፈስ ቅዱስ አማካኝነት የእግዚአብሔርን ስራ የሚሰራ የቅዱሳን ህብረት የቅዱሳን አንድነት እንደሆነ ልናውቅ ይገባል ማለት ነው። ይሄ ሉዓላዊ የሆነ አምላክ ይሄ ሁሉ አቀፍ የሆነ እግዚአብሔር በቤተ ክርስቲያን በሙላት ተገልጦ ማየት ይፈልጋል። ቤተ ክርስቲያን የሉዓላዊው አምላክ እግዚአብሔር መገለጫ ናት። ቤተ ክርስቲያን ስለ ቅዱሳን ስለ ኃጢአተኞች ዋጋ ከፍሎ ቤዛ ሆኖ ያዳናትን ክርስቶስን በሙላት የምትገልጥበት መታያዋ ናት። ቤተ ክርስቲያንን ከእግዚአብሔር አብ፣ ቤተ ክርስቲያንን ከክርስቶስ ኢየሱስ፣ ቤተ ክርስቲያንን ከመንፈስ ቅዱስ ነጥለን ልንለያት አንችልም። ከዚህ ውጭ ደግሞ የሆነ ቤተ ክርስቲያንም የለም። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 2 ቁጥር 19 ድረስ ያለውን ስንመለከት እንደዚህ መጽሐፍ ቅዱስ ሲነግረን እንደዚህ ይላል። ከፍ ብዬ ላንብበው፣ ሐሳቡን እንዲሞላልኝ ከፍ ብዬ ላንብበው።
ከቁጥር 17 ጀምሮ ላንብበው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን እግዚአብሔር ተባረከው። ከዚህ በኋላ ስሙኝ። በማስራ በእርሱ ሥራ የእኛ ሥራ የለም። ሁላችን በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። በማስራ በእርሱ ሥራ በክርስቶስ ኢየሱስ። ቀደም እንዳልኳችሁ የእምነታችን ጀማሪና ፈጻሚ በሆነው ይላል። እምነታችን የተጀመረው በእርሱ ነው፣ የሚፈጽመን በእርሱ ነው። ከኛ የሚጠበቀው መጽናት ብቻ ነው። ነገር ግን የዳነው በእርሱ ሥራ ነው። ስለዚህ ወደ አብ መግባት የምንችለው ወደ እግዚአብሔር መንግሥት የምንገባው በማለት ነው፣ በእሱ ሥራ ነው። ይህን ልናስተምርበት ይገባል። ከዛ በኋላ ሲናገር እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላጋሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። መጽሐፍ ቅዱስ እንደሚናገር በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እግዚአብሔር ተባረከው። በመንፈስ ቅዱስ አማካኝነት ለእግዚአብሔር ማደሪያዎች እንሆን ዘንድ እንሰራለን። እግዚአብሔር ማደሪያው የት ነው ያለው? በቅዱሳን ኅብረት ውስጥ ነው። እኔና እናንተ የእግዚአብሔር ሕያው ክቡር ቤተ መቅደስ ነን። ቤተ ክርስቲያን ግን የቅዱሳን ስብስብ ነን። እኛ መቅደሶች ነን፣ ቤተ ክርስቲያን ግን ኅብረት ነው። በቤተ ክርስቲያን በመቅደስ መካከል ያለ ልዩነት እኔና የመንፈሱ ማደሪያ ሕያው ክቡር ቤተ መቅደሱ እኔና እናንተ ነን። ነገር ግን የቅዱሳን ስብስብ ምን ይባላል? ቤተ ክርስቲያን። ስለዚህ እነዚህ ሰዎች በኅብረት በአንድነት ለእግዚአብሔር አሰራር እንዲሆኑ በመንፈሱ ይሰራሉ። ምንድን ነው የሚሰራው ብለን ስንመለከት በቤተ ክርስቲያን በመንፈስ ቅዱስ አማካኝነት የሚሰራ ብዙ ስራ እንዳለ እንመለከታለን። ማን ነው የሚሰራው? መንፈስ ቅዱስ የሚሰራው። ማን ነው የሚሰራው? እኔና የምንሰራው። ለማን? ሕያዋን ቅዱሳን የሆነ እናንተ ለእግዚአብሔር መንፈስ ቅዱስ ቤተ ክርስቲያን ቅዱሳን ኅብረት ሆነን እንሰራለን። ለምሳሌ ምንድነው የምንሰራው? በአንድ አጥቢያ ውስጥ መጀመሪያ ስንመለከት አገልጋዮችን ለእግዚአብሔር መንግሥት የመሾም የማሰማራትን ስራ የሚሰራው ወገኖች መንፈስ ቅዱስ ነው። የሐዋርያት ሥራ ምዕራፍ 13 ላይ የእግዚአብሔር ቃል ከቁጥር 2 ጀምሮ ያለውን ክፍል እንመልከት። መንፈስ ቅዱስ በርናባስንና ሳኦልን ለጠራዋቸው ሥራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው ይላል። መንፈስ ቅዱስ ነው በርናባስና ሳኦልን ለጠራዋቸው ሥራ ለዩልኝ ያለው። ቤተ ክርስቲያንን አገልጋዮችን የሚሾመው መንፈስ ቅዱስ ነው። መንፈስ ቅዱስ ነው አገልጋዮችን ለሚፈለገው አገልግሎት የሚለየውና የሚሾመው ማን ነው? መንፈስ ቅዱስ ነው። የሰውየው የጸጋ ስጦታ ታይቶ የመንፈስ ቅዱስ ማረጋገጫ ታይቶ ለሚፈለገው ነገር ላይ ሰውየው ይሰየማል እንጂ ወገኖች በመተዋወቅ የአገር ልጅ በሚባባል ወይንም በብሔር በጎሳና በዘር የሚደረግ ነገር እርግማን ነው። ባለህበት ሂድ ይሆናል እንጂ የሚመጣ ለውጥ የለም። መንፈስ ቅዱስን የማያስተናግድ የትኛውም የጸጋ አገልግሎት ውድቀት እንጂ ስኬት የለውም። ስለዚህ መንፈስ ቅዱስ ዕውቅና ሊያገኝ ይገባል በየትኛውም የጸጋ ስጦታ ውስጥ። ስለዚህ እከሌ ሐዋርያ ነው ስንል፣ እከሌ ፓስተር ነው ስንል፣ እከሌ መምህር ነው ስንል፣ እከሌ ዲያቆን ነው ስንል፣ እከሌ ወንጌላዊ ነው ስንል፣ ወንጌላዊ ያስባለው ዲያቆን ያስባለው መምህር ያስባለው ወገኖች መንፈስ ቅዱስ መሆን አለበት እንጂ ያለ መንፈስ ቅዱስ የሚደረጉ ስያሜዎች ሁሉ ገዳይ ናቸው። ልክ መጽሐፍ ቅዱስ በራእይ ላይ እንደሚናገር ስም አለሽ ግን ሞተሻል እንደሚል ስም አላት ቤተ ክርስቲያን የሚባል ስም አላት፣ ግን የሞተ ስራ ነው የምትሰራው። ብዙዎቻችን ስሙን ተሸክመነዋል እንጂ በስሙ ልክ አልተገለጥንም፣ በስሙ ልክ አልወጣንም፣ ስሙ የሚጠበቅበትን ልክ አልተገለጥንም። ስለዚህ ሐዋርያው ከሌ ተብሎ በዛ ስም ልክ የሚገለጥበት ነገር መስራት ካልቻለ ስሙ ይገለዋል። ወንጌላዊ ከሌ፣ ፓስተር ከሌ፣ ቄስ ከሌ፣ መምህር ከሌ፣ ዲያቆን ከሌ ተብለን ስም ተሸክመን በስሙ ልክ የሚጠበቅብንን ስራ መስራት ካልቻልን ወገኖቼ ምናልባት የቆመ የሚመስለው ማንም እንዳይወርቅ ይጠቀቅ እንደሚል አገልጋይ ተብለን ስያሜ ተሸክመን ቆመን ምናልባት ወገኖች ወርቅን እንዳንቀር ጎለን ተገኝተን እንዳንቀር ቆም ብለን ልንጠይቅ
ልንመለከት ልንፈትሽ ይገባል። ስለዚህ ለአገልጋዮችን ለመሾም መንፈስ ቅዱስ ወሳኝ እንደሆነ እንመለከታለን። ሌላ የምንመለከተው እዛው የሐዋርያት ሥራ ምዕራፍ 20 ላይ የእግዚአብሔር ቃል ሲናገር የቤተ ክርስቲያን መሪዎች እንኳን ለመሾም መንፈስ ቅዱስ ያስፈልጋል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ የእግዚአብሔር ቃል ሲናገር እንደዚህ ላይ ሲናገር በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላል። ጳጳሳት፣ መሪዎች፣ ከሕዝቡ ፊት የሚቆሙ ሰዎች በመንፈስ ቅዱስ አማካኝነት የተሾሙ መሆን አለባቸው እና ችግሩ አሁን ይሄ ነው። የመሪነት ቦታ ያጓጓል። ሰዎች ሁሉ መሪ ለመሆን ይፈልጋሉ። መሪ የሆነውም ደግሞ መሪነቱን ላለመልቀቅ ብዙ ይታገላል። የቤተ ክርስቲያን ራስና ዋናው ግን መንፈስ ቅዱስ ነው። የወደደውን የሚሾም የወደደውን የሚያወርድ የሚወደውን የሚቀባና የሚለይ መንፈስ ቅዱስ ነው። ለመንፈስ ቅዱስ ምሪት መሪነትን መስጠት ያልቻለ ግለሰብ ምናልባት ግላዊ ተቋም ፒኤልሲ ይሆናል እንጂ የመንፈስ ቅዱስ አሰራር ተገልጦባት ቤተክርስቲያን በሙላት ለተሰማራበት አቅጣጫ ለተሰማራ አትችልም። አስረግጠን ማወቅ ያለብን አፖስትል ሁን፣ ፓስተር ሁን፣ የፈለገ ስያሜ ተሸክም፣ መንፈስ ቅዱስ ለሚሰጠው እውቅና መስጠት ካልቻልን ምናልባት የግል ገቢያችንን እናከማች ይሆናል። ምናልባት የሚያጨበጭብሉን ሰዎች እናከማች ይሆናል እንጂ ወገኖቼ ቤተክርስቲያን በሙላት ልትገለጥበትና ልትዘረጋበት የምትችልበትን አቅጣጫ ግን እንገድበዋለን። አቤሴሎም በሁለተኛ ሳሙኤል ላይ እንደምናነባው ንጉሥ ዳዊት ተቀምጦ ንጉሥ ተቀምጦ እያለ በአባቱ የተነሳው አቤሴሎም እንዲጨበጨብለትና በኬብሮን አቤሴሎም ነገሰ ተብሎ መለከት እንዲነፋ ያስደረገው ወገኖች እግዚአብሔር አጽድቆለት ሳይሆን እነ አኬልጦፌልና እነ ኩሲ ግብረ አበሮቹ የአቤሴሎምን አጫፋሪዎች ዙሪያውን ከበው ከተማውን ስላደመቁ ድብልቅልቁን ስላወጡ መለከው ስለተነፋ አቤሴሎም በኬብሮን ነገሰ ስለተባለ ወገኖች የነገሰ መሰለው። የእግዚአብሔር ቅባት ግን ያለው አቤሴሎም ይህንን ገፍቶ በኬብሮን እንደነገሰ በሰማ ጊዜ ከግብረ አበሮቹ ጋር ሻሽ ለብሶ ወይም ጥምጥሙን ጠምጥሞ እያለቀሰ ከወጣው ወደ ኢየሩሳሌም ተራራ ወደ ከሸሸው ከዳዊት ጋር ነበር የእግዚአብሔር ቅባት የነበረው። እያለቀሰ ከወጣው አቤሴሎምን እኮ ለማጥፋት ቀላል ነው። አቤነርን ውጣ ቢለው ወይም አንዱ ወታደር ውደቅበት ቢለው ወይም ኃያላን አጠገቡ አሉ ኃያላን ሂዱ ቢላቸው እኮ ከነ ግብረ አበሩ ማጥፋት ይችላሉ የአቤሴሎም ጦሮች። ነገር ግን ተውት እያለ እያለቀሰ ወጣ ዳዊት። ለምን? የቀባው እግዚአብሔር እንደሆነ በደንብ ያውቃል ዳዊት። ስለዚህ የአቤሴሎም ግርግር፣ የኬብሮን ጩኸትና መለከት የዳዊትን ቅባት እንደማያነሳው እርግጠኛ ነበረ ዳዊት። ስለዚህ የከበቡ ሰዎች ለአቤሴሎም የመውደቅ ምክንያት ሆኑ፣ ውድመቱን አፈጠኑለት። የእግዚአብሔር ቃል እንደሚናገር አቤሴሎም በዛፎች መካከል ታንቆ ተንጠልጥሎ ሞተ። ስሙኝ፣ እንኳን ሰው ፍጥረት ያምፅብናል። እግዚአብሔር ባልቀባን ስፍራ ስንቀመጥ፣ እግዚአብሔር ይሁን ባላለን ቦታ ስንቀመጥ ገዳይ ነው የምንሆነው። ስለዚህ ቤተ ክርስቲያንን በኃላፊነት ለመምራት መንፈስ ቅዱስ ጉልህ ድርሻ ሊኖረው ይገባል። ዝቅ ብለን በተዋረደ መንፈስ በተሰበረ ልብ በጌታ ፊት ብንጸልይ ብንጾም በሐዋርያት ላይ የሰራ መንፈስ ዛሬም ሕያው ነው። እግዚአብሔር የወደደውን ሊያስቀምጥ ዛሬም እጁ ብርቱ ነው። ስለዚህ በዚህ ሰዓት ላይ ቤተ ክርስቲያን ለምትመሩ ሰዎች፣ ፓስተር፣ ሐዋርያ፣ የተለያየ ስያሜ ይዛችሁ ሕዝብ ለምትመሩ ሰዎች ለመንፈስ ቅዱስ አሰራር ዕውቅና ልትሰጡ እፈልጋለሁ። መንፈስ ቅዱስ ኃላፊነቱን እንዲወስድ። የቤተ ክርስቲያን ህልውና መንፈስ ቅዱስ ነው። ውበቷ፣ ድምቀቷ፣ በዚህ ክፉ ዘመን ክፉን ጥሳ መሄድ የምትችልበት ውስጣዊ አቅሟ መንፈስ ቅዱስ ነው። ለመንፈስ ቅዱስ ዕውቅና ያልሰጠች ቤተ ክርስቲያን መቆሟ መድረቁ አይቀርም። እኛም ደርቀን ሰው ሳናደርቅ ለመንፈስ ቅዱስ ዕውቅና በመስጠት ሁላችንም ወደ ራሳችን እንድንመለከት ያስፈልጋል።
የመንፈስ ቅዱስ ዕውቅና በውስጣችን ከሰጠን ድጋሚ ተነስተን የእግዚአብሔር ሥራ እንድንሰራ አቅም ይሆንናል። ስለዚህ ይሄን ነገር አበክሬ እናገራለሁና እግዚአብሔር አምላክ ለመንፈስ ቅዱስ ዕውቅና በመስጠት በቀሪ ዘመናችን ላይ እሱም መሪና ቀዳሚ በማድረግ የሚጠበቅብንን ስራ ሰርተን እንድናልፍ የማንቆጭበት የማንጸጸትበት ስራ ሰርተን እንድናልፍ የዘላለም አምላክ እግዚአብሔር ይርዳን እላለሁ። ጸጋው ይብዛልን። አመሰግናለሁ ስላደመጣችሁን። አሁንም እንቀጥላለን። ጊዜ ስጥናል እግዚአብሔር አምላክ። በሌላ ጊዜ እስከምንገናኝ ድረስ እግዚአብሔር አምላክ ከሁላችሁን ጋር ይሁን። ተባረኩልኝ።